ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። እሁድ ሰኔ 7 ቀን 2018 ዓ.ም በአዲስ ምንጭ ሚዲያ ብቻ የማቀርበውን ትንታኔ አሁን ጀምራለሁ። ዛሬ የምተነትነው ርዕስ የአማራውን ፖለቲካ የተመለከተ ነው። በአማራ ፖለቲካ ውስጥ ሁለቱን ተገፋፊ ዋልታዎች በደንብ አድርጌ ያስቀምጥላችሁና ከዛ በኋላ መፍትሄው ጋር እንሄዳለን። ለምንድን ነው ይህን ያነሳሁት? ለምንድን ነው ይህን ርዕስ የመረጥኩት ስንል ኢትዮጵያ ውስጥ አንደኛ የመጀመሪያ የሚያስፈልገን ነገር አንድነት ነው። አንድነታችንን ማጠናከር፣ አንድነታችንን ማደራጀት ነው። አንድነታችንን ለማጠናከር ደግሞ እንቅፋት የሆኑ ነገሮችን በሚገባ መተንተንና መፍትሄውን ማፈላለግ እጅግ በጣም አስፈላጊ ነው። ችግሮቹን መናገር፣ ችግሮቹን ማውጣት የመፍትሄው የተወሰነ አካል ነው። ስለዚህ ብሔራዊ መግባባት እንፈልጋለን። በእርግጠኝነት የአማራ ጽንፈኛ ፖለቲካ ብሔራዊ መግባባት እንዳይፈጠር የመጀመሪያው ረድፍ ላይ ያለው እሱ ነው። ለብሔራዊ እርቅም እንቅፋት የሚሆን ለብሔራዊ ውይይትም ተውሳክ የሚሆን ከሁሉም የገነገነው የአማራ ጽንፈኞች ፖለቲካ ነው። ምክንያቱም መገለጫ አስኳሉ ትምክህተኝነት ነው። ስለዚህ ይሄ ትምክህተኝነት እስካልተወገደ ድረስ አሁን አይኑን አፍጦ ወጥቷል፣ ወደ አደባባይ ፊት ለፊት ወጥቷል። እስካልተወገደ ድረስ ኢትዮጵያዊ አንድነት፣ ኢትዮጵያዊ መግባባት፣ ኢትዮጵያዊ ተግዳሮት መጨረሻው ኢትዮጵያ አንድነታችን ማላላት የማይቻል ቢሆንም ቀላል የማይባል ተግዳሮት ነው፣ እንቅፋት ነው፣ ኦብስታክል ነው፣ ሂንድራንስ ነው። መንቀሳቀስ አያላውስም፣ አደገኛ ፖለቲካ ነው። ለምሳሌ ትምክህተኝነት እንዴት ይገለጻል ካላችሁ በዚህ ላሳያችሁ። ዶክተር ደሳለኝ ጫኔ ፊት ለፊት ወጥቶ ያለው ነገር ምንድን ነው? ዶክተር ደሳለኝ ጫኔ ኢትዮጵያ ፈጣሪዋን አማራን ማክበር ያለባት። ሌላው ምንድን ነው ማለት ነው? ፍጡር ነው ማለት ነው። የተፈጠረ በአማራው የተፈጠረ ተጠፍጥፎ የተዘጋጀ ስለሆነም ሌላው አገልጋይ ነው የሚል አመለካከት በአደባባይ ፊት ለፊት ይወጣ። አማራነት የኢትዮጵያዊነት ውሃ ልክ ነው። ስለዚህ ብሔሮች፣ ብሔረሰቦችና ህዝቦች አማራ መሆን አለባቸው። እንደ አማራ ማሰብ፣ የአማራን እሴት መያዝ፣ የአማራን ቋንቋ መልመድ፣ የአማራን ሃይማኖት ብለው የሚያስቡትን እነሱ መቀበል ነው። ይህን አብሬ ስለማመጣው ነው። ይሄ አመለካከት አለ። ዶክተር ድረስ ይመስለኛል የደቡብ አፍሪካው እኛን በተመለከተ አማራን በተመለከተ ኢትዮጵያን በተመለከተ ተመልከቱ። ኢንተርቼንጀብሊ አማራና ኢትዮጵያ አንድ ናቸው ማለት ነው። ሌሎቹ ግን አይደሉም። ሁሉም ኦሮሞ አንድ ነው፣ በሌላ ስም ነው። ሁሉም ትግራዋይ አንድ ነው ይላል። ስለዚህ እኛንን አጣብቀን የያዝነው ኢትዮጵያን ይላል ሻለቃ ዳዊት። ይሄ ማን ነው? የአማራ ልዩ ኃይል አዛዥ የነበረውና አሁን ጫካ የገባው ሰውዬ። እነዚህ በሙሉ የሚናገሯቸው ንግግሮች፣ አውደ ምሕረት ላይ ቆመው የሚናገሯቸው ንግግሮች በሙሉ አማራው የበላይ ነው ብለው ይነሳሉ። እዚሁ ጋር ተዋህዶ ብቻ ሞዓ ተዋህዶ ምን ማለት ነው? አሸናፊው ተዋህዶ፣ ሞዓ አንበሳ አሸናፊው አንበሳ፣ ወልታ ጽቅት ተዋህዶ። እነዚህ አሁን ሙሉ በሙሉ የፖለቲካ አመለካከትን የሚያራምዱ ከሃይማኖት እሴቶች ጋር ግንኙነት የሌላቸው ሲሆኑ የመዘዙት ካርታ አለ። ይህም ካርታ ምንድን ነው? ሞዓ አንበሳ ዘእምነገደ ይሁዳ። ተመልከቱ። አሁን አንበሳ ይወጣል ከይሁዳ ነገድ። ከማን? ከንጉሥ ሰለሞንና ከንግሥተ ሳባ ከተወለደው ከቀዳማዊ ምኒልክ እና ክብረ ነገሥት ላይ የተቀመጠው ምንድን ነው የሚለው? ማንኛውም ሰው የዘር ሐረጉን ከእስራኤሉ ንጉሥ ሰሎሞንና ከኢትዮጵያዊቷ ንግሥተ ሳባ ከሚወለደው ቀዳማዊ ምኒልክ ጋር ካላገናኘ በስተቀር የኢትዮጵያ መሪ መሆን አይችልም። ዲቃላ ገዢ ተደርጎ ይወሰዳል። ስለዚህ ሶስተኛው ቴዎድሮስ ይመጣል የሚል ቅስቀሳ በማድረግና በማነሳሳት ሀገር የማፍረስ ፍላጎት ሶስተኛው ቴዎድሮስ መጥቶ አንደኛው ቴዎድሮስ ያረባ ነው፣ ሁለተኛው ቴዎድሮስን በጦርነት ህይወቱን ያሳለፈ ነው። ስለዚህ ይሄኛውን አይነት ትርክት በማምጣት የመበጥበጥ ፍላጎት፣ ይሄ በበጥበጥ ፍላጎት በነ ዶክተር ወንደሰንም ይገለጻል። አሁን የአማራ የውጭ ጉዳይ ኃላፊ የሆኑት ሻለቃ ዳዊት ወልደ ጊዮርጊስ በደርግ ጊዜ ደም አፍሳሽ የነበረ እጁ በደም የታጠበ ሰው እንደና አንዳርጋቸው ጽጌ አይነት እንጉልፋ ወለፈንዲዎች የሚያንቀሳቅሱት ቡድን ነው። ስለዚህ የዚህ ቡድን ዓላማ አብሮነትን በማፍረስ በቀጥታ የነ ግብፅን የነ ሻዕቢያን፣ ምክንያቱም ሰዎቹ ከዚህ ጋር እንዴት አድርገው እንደሚሰሩ እናያለን። እንዴት አድርገው ገንዘብ እንደሚፈስላቸው እናያለን። ምን አይነት አኗኗር እንደሚኖሩ እንመለከታለን። ቤተሰቦቻቸውን የት እንደሚያኖሩ እናያለን።
ዜግነታቸው ኢትዮጵያዊ እንዳልሆነ እንመለከታለን። ነገር ግን ከኢትዮጵያውያን በላይ ዋጋ ከሚከፍለው በላይ ኢትዮጵያዊ ነን ብለው ራሳቸውን የሚያወጡ አፋቸው ላይ ፌክ ኢትዮጵያውያኒስት ሰፈራቸው ውስጥ ሄደው ግን ተወሽቀው በሰፈርም የማይስማሙ ፖለቲከኞች ናቸው። ስለዚህ የኢትዮጵያን ፖለቲካ እያተራመሰ ያለው ዋነኛው ቡድን ሌሎች ደግሞ እንዲነሳሱና ወደ ጥበት እንዲሄዱ መገፋፋት እንዲፈጠር ከኢትዮጵያ አንድነት ይልቅ ሌሎቹም ወደ ብሔር ጉያ ውስጥ ሄደው እንዲሸጎጡ የሚገፋ ገፊ አመለካከት ነው። ይህ አመለካከት እንግዲህ በደንብ በሚገባ ተገልጿል። በአዝማሪ ተገልጿል፣ በፖለቲከኞች ተገልጿል፣ በተቃዋሚ ፖለቲከኞች ተገልጿል፣ በሚዲያዎቻቸው ቀን ከሌት ይገለጻል። ወልታዘቅ ዘተዋሕዶ በሚያወጣቸው የአቋም መግለጫዎች ይታያል። አውደ ምሕረት ላይ ቆሞ የምንታገለው የሃይማኖት ትግል ነው ይልና ከዛ በኋላ ሌሎችን ማጥቃት ይጀምራል። አንደኛ ሙስሊሙን መጤ ነው ይላል። መጤ ነው ይልና ሙሉ በሙሉ እኛንን የተቀበልነው፣ ስለዚህ ከኛ ጋር ቁጭ ማለት አይችልም፣ ከኋላ ይቀመጥ ይላል። ሙስሊሙ ከኋላ ይቀመጥ፣ እኩል መሆን የለም። ፊት ለፊት ነው የሚናገረው። የሙስሊም ሀገሩ መካ የወፍ ሀገሩ ዋርካ የሚለውን በትክክል ገቢራዊ አድርጎ ሙስሊሙን የማጠልሸት ሰዎችን በመቅጠር ቅዱስ ቁርአንን እና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን የእስልምና አማዶች የሆኑትን የመሸርሸር ሰፊ የሆነ ተከታታይ ትግል ያደርጋል። ሚዲያውንም መሬቱንም በመጠቀም ይህን ያደርጋል። መካነ ሰላም ገብቶ ሙስሊሙን ይገላል። ከዛ ያሳየናል አቅጣጫ ማለት ነው። ግን ስለዚህ እንዲጮህ አይፈልግም። ስለ ሙስሊሞች ሲገደሉ የተለያየ ነገር ሲሆን መጮህ። ሁለተኛ ወንጌላውያኑን የብልጽግና ወንጌል ወዘተርፈ እያለ ከፖለቲካ ጋር ተያይዞ እንዲመታ የወንጌላውያኑ እምነት የብልጽግና ወንጌል የሚል ነገር ይዞ መጣ። የኦሮሞ ሴቶች እንዲመቱ ገዳ ስርዓትን ማጥላላት፣ ኦሮሞማ እያለ ፖለቲካውን ከኦሮሞነት ጋር መገናኘት፣ ፖለቲካውን ኦሮሞማ ሲል ከኦሮሞነት ጋር አገናኘው ማለት ነው። ብቻ ሳይሆን ብንገባ ኦሮሞን እናጠፋለን፣ እንደ ሾርባ እንጠጣዋለን። በአደባባይ ፋኖቹ አብረው ተሰብስበው ይህንን ክቡሩን የአማራን ህዝብ የማንም ጋር ስለዚህ ጋን አንበርክከን እንገባለን ብለው አንድም ብሔረሰብ እንደሚያንበረክክ እንደሚያጠፋ ይነግራቸዋል። ስለዚህ እኔ አይደለሁም በአንድ አይደለም ታጣቂዎቻቸው ጫካ ውስጥ ገብተው ፊት ለፊት በሚናገሩት አውደ ምሕረት ላይ ቆመው በሚናገሩት ሌሎችን እናጠፋለን፣ ሌሎቹ አይኖሩም፣ ሌሎቹ ሁለተኞች ነው የምንታገለው ለአንድ ብሔረሰብ ነው የምንታገለው ለአንድ ሃይማኖት ነው አይደለም፣ በኋላ መጣበታል። ስለዚህ ይህንን አድርጎ የሚነሳ እጅግ በጣም ሲበዛ አደገኛ ለኢትዮጵያ አንድነት ጸር ነው። ለዚህ ነው ይሄኛውን ቡድን ከሁሉ አስቀድመን መፋለም ያለብን። 21ኛው ክፍለ ዘመን ላይ በመካከለኛው ዘመን ከሚታሰበው የወረደ የዘቀጠ አመለካከት የሚከተል እጅግ በጣም አደገኛ የሆነ ቡድን ነው። ይሄ ቡድን የሚያደርገው ነገር ምንድን ነው ብላችሁ ካሰባችሁ የዶክተር ወንደሰን አሁን ማረሚያ ቤት ሆኖ አልታረም ብሎ ማረሚያ ቤት ውስጥ ሆኖ የጻፈው የነፃነት ሰልፍ መጽሐፍ በደንብ አድርጎ ማንነታቸውን ይነግራቸዋል። አንደኛ ኦሮሞን በሙሉ ሲያጠለሽ ትመለከታላችሁ። ይሄ አይኮኖክላዝም የሚባለውን ሳይንስ የዶክተር ወንደሰን መጽሐፍ እንዴት እንደሚገልጽልን እንመልከት። ምን አለ መሰላችሁ? ጅምላ ጭፍጨፋ አማራው ላይ የፈጸሙ ካለ በኋላ ኦሮሞችን በሙሉ አስቀመጣቸው። በሙሉ ለምን እንደሆነ እንገራችሁ። አንደኛ ብልጽግና ውስጥ ያሉትን ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጀምሮ በመከላከያ ሰራዊት ውስጥ ያሉትን በፌዴራል ፖሊስ ውስጥ ያሉትን በሙሉ ፈረጀና ኦሮሞዎችን ለይቶ ጄኖሳይድ አላቸው። አንድ በሉ። ሁለተኛ ከነሱ ጋር የተቃውሞ አውደ ትዕይንት እያሉ ስርስራቸው እንደ ውሻ የሚልከሰከሱትን ጀዋር መሐመድን፣ ሕዝቅኤል ገቢሳን፣ ፕሮፌሰር ዶክተር ጸጋዬ አራርሳን በተቃውሞ ጎራ ያሉትንም ምን አደረጋቸው? ጄኖሳይደር አላቸው። ልብ አድርጉ። ብልጽግና ውስጥ ያሉትም ጄኖሳይደር ናቸው። ከብልጽግና በተቃራኒ ቆመው ብልጽግና ለማጥፋት ጠዋት ማታ እነሱ ስር የሚልከሰከሱትንም ጄኖሳይደር አላቸው። ይባስ ብሎ የኦሮሞ የትግል የወጣቶችም የቄሮን የአጠቃላይ የኦሮሞ ትግል ምልክት የሆነውና የሚወደደውን ሃጫሉ ሁንዴሳን አርፏል እኮ በክብር አርፏል። ገዳዮቹ ናቸው እንጂ እድሜ ልካቸውን እየተሰቃዩ የሚኖሩት፣ እሱ በክብር አርፏል። ሃጫሉ ሁንዴሳን ጄኖሳይደር አለ። ይባስ ብሎ ዶክተር አሊ ቢራን የክብር ዶክተር አሊ ቢራን አርቲስት አሊ ቢራን ጄኖሳይደር አለ። ስለዚህ ምን አደረገ ማለት ነው? የኦሮሞ አይከኖችን በሙሉ አጠፋቸው። መጽሐፉን በደንብ ይዩት። የነፃነት ሰልፍ የሚለውን የኦሮሞ አይከኖችን እንዳለ ያጠፋና አይኮኖክላዝም በሚል የራሱ አይከን የሚላቸው ሞአ አንበሳ አስተሳሰብን፣ ሳልሳዊ ቴዎድሮስ አስተሳሰብን፣ ቀዳማዊ ኃይለ ሥላሴ ይሆናል ወዘተርፈ አስተሳሰብን የሚያቀነቅኑትን አነገሳቸው። እዛው ሳለ እነዚህን ካነገሰ በኋላ ሌሎችን የጣለ አይኮኖክላዝምና አይኮኖክላስትሪን አጣብቆ የሚሄድ አደገኛ ቡድን ነው። ይሄ ቡድን ከዛ በኋላ ምን ያደርጋል ብለን ስንመለከት
ለኢትዮጵያ አንድነት መሰረት የሆኑትን ነገሮች በሙሉ ይነዳል። የውጭ ተልዕኮ መሆኑ የምታዩት የሌላ አይነት ነገር በዚህ በአማራው ስር ታኮ መለጠፊያው አማራ ነው። ግን ለአማራነት ፈጽሞ የውጭ ተልዕኮ መሆኑን የምታዩት የመጀመሪያው ይሄ ቡድን አማራውን ከሌላው ማህበረሰብ የመለየት ትልቅ ሰፊ ነገር ያደርጋል። ማለት ኢትዮጵያን ማፍረስ የመጀመሪያው ነገር ብሔረሰቡን ከሌላው መለየት ነው። ህወሓት ልክ ታደርግ እንደነበረው የአማራውን ብሔረሰብ ከሌሎች ጋር እንዲለይ ያለማቋረጥ ሌሎች ብሔረሰቦችን ይሰድባል። ይህም በሚሳደብበት ጊዜ ስሜታዊ የሆነው ደግሞ ግጭት ውስጥ ይገባል። ይህን እንደ አንድ ትልቅ ስልት ይጠቀማል። ሁለተኛው ሌሎችን እንደነገርኳችሁ አታክ ያደርጋል። አንደኛ ኢትዮጵያዊ አንድነት የሚመጣው መከላከያ ሰራዊት ውስጥ ነው። የመጀመሪያው የኢትዮጵያዊነት ጠንካራ አንድነት መገለጫ መከላከያው ነው። መከላከያው ብሔረሰብ የለውም። መከላከያው ሃይማኖት የለውም። የመጣበት ብሔረሰብ አለ፣ የመጣበት ሃይማኖት አለ። ለሱ ግን ሃይማኖቱም ብሔረሰቡም እምነቱም አስተሳሰቡም ምንድን ነው? ኢትዮጵያዊነት። ስለዚህ መከላከያ ሰራዊቱ ላይ ይዘምታል። ተመልክታችሁ ከሆነ መከላከያ ሰራዊቱ ላይ በአንድነት የማጠልሸት ስራ። ስለዚህ የአንድነቱን ሂደት ሸረሸረ ማለት ነው። በተመሳሳይ ፌዴራል ፖሊስም ከዛ አንድ ሊያደርጉን የሚችሉ አመራሮችን፣ ጠንካራ አመራሮችን በሙሉ ያጠለሻል። እሱ ብቻ አይደለም። ከኔ ጀምሮ መንግስትን ይደግፋሉ ብሎ የሚያስባቸው ሀገራዊ አንድነት ይፈጥራሉ ብሎ የሚያስባቸው ለምሳሌ ስለ ብሔር ምንም አይነት ክፉ ነገር የማይናገሩ፣ ስለ ሃይማኖት ክፉ ነገር የማይናገሩ ኢትዮጵያ ውስጥ አብረን መኖር የምንችለው ሁሉንም ሃይማኖት ስናከብር ነው። ሁሉንም ብሔረሰብ ስናከብር ነው። መስቀል ደምቆ የሚከበረውን ያህል ኢሬቻ የምስጋና ቀን ደምቆ መከበር አለበት። ኢድ ደምቆ መከበር አለበት። ወንጌላውያን የራሳቸውን እምነት በፈለጉት መንገድ ክሩሴድ አካሂደው አድምቀው ማክበር አለባቸው ስንል በፍጹም እነዚህኞቹ ከኋላ መሆን ስላለባቸው ከፊት መምጣት የለባቸው የሚልና ይህን ሀሳብ የሚያቀነቅኑትን ሰዎች በሙሉ ይመታቸው። ከዛ ለዚህ ደግሞ ምን ይጠቀማል? አንደኛ ሚዲያ፣ ሁለተኛ ታዲዮስ ታንቱይዝም አንዳንድ ሰዎች ያመጣል። ከሶማሊያ አንድ አለ፣ አሁን አንድ ለናቱ፣ ከወላይታ አንድ ለናቱ ታሰሩ እንጂ ታዲዮስ ታንቷል። ከሀዲያ አንድ ለናቱ ምናምን ያመጡና እነዚህን ከፊት ለፊት አድርገው ከኦሮሞ አንድ እንደምንም መሸጦ ነው የሚባሉት እነዚህ መሸጦቹን ይዙና ከዛ በመሸጦቹ አማካይነት አንዳንድ ማዕከላቸው ላይ ታገኛላችሁ። መሸጦች በእነዚህ መሸጦች አማካይነት ያንን የራሳቸውን ፍላጎት ያንጸባርቃሉ። ልክ እነሱ የሚሉትን የሚናገር ሌላው ታሪክ የለውም፣ ታሪክ ያለው አማራ ብቻ ነው የሚሉት ታዲዮስ ታንቱይዝም የምለው አለ። መሸጦቹ እሱን ብቻ እያቀነቀኑ ይመጣል። እኛ ደግሞ የምንለው ምንድን ነው? የሁሉም ብሔረሰብ ታሪክ ኢኮኖሚክ ሂስትሪ ያለው፣ ሁሉም ብሔረሰብ ፖለቲካል ሂስትሪ ያለው፣ ሶሻል ሂስትሪ ያለው፣ ካልቸራል ሂስትሪ ያለው፣ ሪሊጂየስ ሂስትሪ ያለው፣ የአርባን የገጠር ታሪክ አለው፣ የብዙ እሴቶች ታሪክ አለው፣ ሚሊተሪ ሂስትሪ እና እነዚህን ይዘን ነው በታሪክ አረዳድ የምንመጣው። ሁሉንም አካተን ነው። የኢትዮጵያን ታሪክ አስተምረ ስትጨርስ ጋምቤላው ተነስቶ የት አለው ቢል መልስ የለም። ቤንሻንጉል ጉሙዝ የት አለው ቢል እዛ ውስጥ ጋምቤላ ውስጥ ቤንሻንጉል ጉሙዝ ውስጥ ያሉ ማህበረሰቦች ከ10 በላይ የሆኑት የት አለው እዚህ ውስጥ ቢሉ አታገኙም። ጨምበለላን አታገኙም። ጊፋታን አታገኙም። በዓለም አቀፍ በዩኔስኮ በምን ይመዝገብ ኢትዮጵያ ታሪክ ውስጥ ግን የለም። አሁንም ገብቶ የምንማረው አይደለም። ስለዚህ ይሄኛውን አይነት አመለካከት በከፍተኛ ደረጃ ያራምዳሉ። ትልቁ መለያቸው በመንጋ መረባረብ። በነገራችን ላይ የትም ኢቢሲ ላይ ተመልከቱት። ኢትዮጵያን ብሮድካስቲንግ ኮርፖሬሽን ገጽ ስር፣ ፋና ገጽ ስር፣ ዋልታ ፌስቡክ ገጽ ስር የተለያየ ቦታ ላይ በመሳደብ ቁጥር አንድ የሆኑ ሌላውን በማጠልሸት ቁጥር አንድ የሆኑ ቀንድና ጭራ ያበቀሉ የሰዎችን ስብዕና በማራከስ ካራክተር አሳሲኔሽን ከክቡር ጠቅላይ ሚኒስትሩ ጀምሮ እስከ ታዬ ቦጋለ ባሉ ከላይ የመጀመሪያው ተነስቶ ከታች የመጨረሻው ድረስ ካራክተር አሳሲኔሽን ይሰራሉ። ይህን ካራክተር አሳሲኔሽን ደግሞ መጀመሪያ ስጋ ይሰሩለት፣ ደም ያወጡበታል። ከዛ በኋላ ነፍስ ይዘሩበትና በብዙ ሰዎች ውስጥ እውነት መስሎ እንዲታይ እነዚህ ሰዎች እንዲጠለሹና ከጨዋታ ውጭ እንዲሆኑ ብዙዎችን አድርገዋል። ብዙዎችን ለምሳሌ አቤ ቶክቻውን ሰጡት። አቤ ቶክቻው ይወጣላችሁ። ምክንያቱም ሞራሉን ከፍ አድርጎ ስለሰቀለ የሐሳብ ቀንጨራውያን፣ ኩርማናውያን ቀንጨራዎች፣ ድንኮች፣ ስንዝሮች ተንጠራርተው ሊደርሱበት አይችሉም። የጥቁረትን ውበትነት ኔግሪቱድ ውበት ነው ብለው ነው አፍሪካ ዊ ዲፋይን ቢዩቲ ኢን አወር ኦውን ተርምስ። ትልቁ ቢዩቲ ትልቁ ውበት ጭንቅላት ውስጥ ነውና አቤ ቶክቻው በጭንቅላቱ ያርበደብዳቸዋል። ዋን ማን አርሚ ነው፣ የአንድ ሰው አርሚ ነው። ከዛ ደግሞ ሌሎች በሚገባ ተገንዝበዋቸው ለምሳሌ ፌክ ኢትዮጵያኒስቱን በጣም ካወቁት ሰዎች መካከል ቁንጮ ሆኖ ሊመጣ የሚችለው ኤርሚያስ ለገሰ ነው። የፖለቲካ ተንታኝና ጋዜጠኛ ኤርሚያስ ለገሰ፣ የሚዲያ ሰው ኤርሚያስ ለገሰ፣ እነዚህ ሰዎች በጣም ቀርቧቸው እውነተኛ ኢትዮጵያዊ መስሎት ብዙ ሰው የተሸወደው በዚህ ነው ኢንክሉዲንግ ሚ።
ኢትዮጵያ 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 ሲሉ እውነትም ኢትዮጵያ ላያቸው ላይ የተነቀሷት ይመስላል። ንጹህን ሰንደቅ ዓላማ ይዘው ኢትዮጵያ እያሉ ጠዋት ማታ ሲንከባለሉ እንደ ወደላ አህያ የሚመስል ኢትዮጵያን የሚወዱ ነው። ቀርቦ ሲመለከታቸው ግን ጸረ ብሔር መሆናቸው፣ ጸረ ሃይማኖት መሆናቸው፣ ጸረ አንድነት መሆናቸው፣ የተለያዩ አካላት ተላላኪዎች መሆናቸውን ስላወቀ በደንብ አርጎ ሾሃቸውን በወረንጦ እየለቀመ ስለሆነ ኤርሚያስ ለገሰ ላይ በተለያየ መንገድ በመሳል በተለያየ መንገድ ቅጥያ በመስጠት ቤት ውስጥም ጭምር በመግባት ቤት ውስጥ መኖሪያ ቤት ውስጥ በመግባት በሐሳባቸው ገብተው በአካል አይችሉም ድርሽ ያሉ በመግባት ይበልጡኑ ደግሞ ከፈለግን ከአሜሪካን ዲፖርት እናስደርገዋለን ቢደረግ ኢትዮጵያ ነው የሚመጣው፣ ሀገሩ ነው የሚመጣው። ሚኒስትር ዴታ ሆኖ የሰራበት ያሰለጠነበት ቦታ ላይ ነው የሚመጣው። እጅ ዘርግተን እንቀበለዋለን ቢመጣ። ዲፖርት ማድረግ አይችሉም እንጂ እነሱ ጭራሹኑ ዲፖርት የሚደረጉበት ሶስተኛ ደረጃ ወንጀለኛ ተብሎ የተመደበው አሸባሪ ጭራሽ አሁን ምርጫ አትመርጡም ገላችኋለሁ ያለው ቡድን አባላት እያሉ ግን በመንጋ ኤርሚያስን ሲያጠቁ ታያላችሁ። በመንጋ አበበ ተወላ ፈይሳን ሲያጠቁ፣ በመንጋ ደሳለኝ ኤልያስን ለማጥቀስ ሲሞክሩ፣ አንዳንዴ በብሔራቸው፣ አንዳንዴ በአነጋገር አክሰንታቸው፣ አንዳንዶቹ አክሰንት ላይ ችግር የለባቸውም። ደሳለኝ የተወሰነ የሚኮራ የኢትዮጵያ ልጅ ነው። የራሱን ቋንቋ አቀላጥፎ ተናግሮ ተጨማሪ ኢትዮጵያ ቋንቋ ደግሞ አማርኛ ይችላል። የሚገርመኝ እሱ ነው። እነሱ አንድ ቃል የሱን ቋንቋ መናገር ሳይችሉ በሱ አገላለጽ ሊሳለቁ ይፈልጋሉ። ይሄ ዲሞናይዝ ማድረግ፣ ህዝብንም ግለሰቦችንም ዲሞናይዝ ማድረግ፣ ዲሁማናይዝ ማድረግ፣ ሰግሪጌት ማድረግ፣ ማርጂናላይዝ ማድረግና እየደጋገሙ አንተ ስር መጥተው እየተመለከቱ ይሄን ሰው ማላይበት የት ሊድ ስክሮል አድርገው ማለፍ ይችላሉ። ግን ምን ያህል መርዘኞች እንደሆኑ ታያላችሁና ትልቁ ሌላው መገለጻቸው መርዘኝነት ነው። ስለዚህ አሁን የአማራውን ውስጥ ያለውን የትምክተኛ ፖለቲካ የትምክት ፖለቲካ በደንብ አድርገን ስንመለከተው በምንም ተአምር አማራውን የማይወክል ነው። እዚህ ጋር በደንብ አድርጋችሁ አስምሩበት። አማራውን ሊወክል አይችልም። ለምን ሲባል ሌላው ብሔረሰብ የለውም እያልኩ አይደለም። ግን አማራውን ፐርሰናሊ ብንመለከተው አማራው ትምክተኛ አይደለም። አሁን እነመለስ የሚያደርጉት በፊት ላይ ያሉ የኦሮሞ ጽንፈኞች፣ የትግራይ ጽንፈኞች እንደሚመድቡት አማራው ትምክተኛ አይደለም። ለምን? አማራው ኢትዮጵያ ውስጥ አርሶ አደር ነው። 80% እንደማንኛውም ኢትዮጵያ አርሶ አደር ነው። አርሶ የሚያድር ነው። ሁለተኛ ፈሪሃ እግዚአብሔር ያለው ትምክተኛ ሊሆን አይችልም። ፈሪሃ እግዚአብሔር ያለው ሰው እርግጠኛ ሆኜ ለመሰክር እችላለሁ፣ ፈሪሃ እግዚአብሔር ያለው ነው። ሶስተኛ ትምክተኛ ቢሆን ኖሮ እንኳንና አማራው ታች ያለው ነገስታቱ ጭምር ከሌላ ብሔረሰብ አይጋቡም ነበር። አጼ ዘርዓ ያዕቆብን የሚያክሉ ትልቅ መሪ ትምክተኛ ቢሆኑ ሌላውን ብሔረሰብ የሚንቁ ቢሆን ኖሮ ከሃዲያዋ በኋላ ንግስት ሌኒ ኩዊን ማዘር ሌኒ ከሆነችው እንደውም የእስክንድር የናውድና የልብነ ድንግል ሞግዚትና አያት የነበረችውና በኢትዮጵያ ፖለቲካ ትልቅ ሚና የተጫወተችው ደብዳቤ ሁሉ የጻፈችው ንግስትና ሌሎች ከበርካቶች ሌሎች ብሔረሰቦች ጋር አይጋቡም ነበር። አሁንም አማራው እየተጋባ ነው የሚኖረው። ትምክተኛ ከሆነ የሚጠላ ከሆነ ዝቅ የሚያደርግ ከሆነ ዝቅ ከሚያደርገው ጋር ሰው ከዓለም ላይ መርጦ አካሌ ነሽ ብሎ አይኖርም። መምህራኑ ነው ከኔ ጋር ሰርተዋል። በፐብሊክ ሰርቪስ ውስጥ በተለያየ ፖቴንሻል ከኔ ጋር ሰርተዋል። ትምክት የሚባለው ነገር አማራው ጋር ድርሽ ያለ የአማራው ፖለቲካ ጋር ግን ታሪክ ውስጥ የነበረውን ነገር በማምጣት ከ1960ዎቹ በኋላ በተለይ አዲስ የበቀለው ናሽናሊዝም፣ ይሄ ናሽናሊዝም ወይፈን ናሽናሊዝም ነው። ወይፈን ብሔርተኝነት ነው። ወይፈን ቀንበር ስትጭንበት ወደ ላይ ይዘላል። ከዛ ወደ በሬ ደረጃ ሲደርስ ይረጋጋል። አሁን የኦሮሞ ናሽናሊዝም፣ የትግራይ ናሽናሊዝም፣ የትግራዩ የነ ደብረ ጽዮን ግትርነት ነው። እሱም በተደጋጋሚ ስላብራራሁት አልሄድም። ግን የሰከነ ናሽናሊዝም ስቴጅ ላይ አይደለም። እነዛ ስልጣን አንገብግቧቸዋል፣ ብር አንገብግቧቸዋል፣ ያሯሩጣቸዋል። ያን ይዘርፉ የነበረውን የቢሊዮን ዶላሮች እንደገና መዝረፍ ይፈልጋሉ። በዚህ ላይ በቪዲዮዎች አስታክኬ ጭምር ልመጣበት እችላለሁ። በዚሁ በአዲስ ምንጭ ሚዲያ ብቻ ወደ ተነሳውበት የአማራ ፖለቲካ ሲሄድ የመጀመሪያ ታርጌት የሚያደርገው አንድነትን ማጥፋት። የማን አጀንዳ ነው? የግብፅ የሻዕቢያ። በተለይ የሁለቱ መሰረታዊ አጀንዳና የዓለም አቀፍ ኃይሎች አሉ። ምንም ይሁን ምን እንደ ኢትዮጵያ አይነት ጠንካራ ሀገር አሁን የጀመረችውን ጉዞ ብዙ ጊዜ ስለደጋገምኩት አሁንም አልደግመውም፣ እሱን አጠናክራ እንዳትሄድ እንቅፋት መሆን የሚፈልጉ ኃይሎች የሚጠቀሙት እነዚህ ነው። ስለዚህ አሁን የት ነው እግራቸውን የተከሉት? አንድም ዳያስፖራ ውስጥ፣ ሁለተኛ በደንብ አድርጋቸው ከተመለከታችሁት አደረጃጀታችን ገዳም ውስጥ አለ ይሏቸዋል። በእያንዳንዱ ገዳም፣ በእያንዳንዱ ቤተክርስቲያን፣ በእያንዳንዱ ክልል አደረጃጀት አለን። ምን ማለት ነው ይሄ? ብዙ ሰዎች ፖለቲካዊ ትርጉም ሰጥታችሁ አትመለከቱ። ገዳማት እንዲጠቁ፣ አብያተ ክርስቲያናት እንዲጠቁ፣ በየቦታው እኛ አለን ሲሉ በተለያየ ቦታ ላይ ያለው አማራ እንዲጠቃ ነው።
ከዛ በኋላ እነሱ ሌላውን አማራ በዚህ ጋር ወቅተው ገለውም በዚህ በኩል ዞረው ይዬ ብለው ያለቅሳሉ። ምን ሆንክ ብለው ይጠይቃሉ። መልሰው ይጮሃሉ። ገዳዮቹ እነሱ ናቸው። የዝቋላ ገዳም፣ የአርሲው ጭፍጨፋ ከማን ጋር እንትን ብለው ነው ይታወቃል። አብሯቸው ያለው ማን ነው? እኔ የተወለድኩበት አካባቢ 95 ነበር ምለው 99 ነው ለካ ያለው 99% ሙስሊም ነው። አንድ ሰው ቀና ብሎ ቢናገር በሜንጫ ነው ምንለው። አልጸጸትም ብሎ ደግሞ መጽሐፍ የጻፈው ቢያንስ ለዚህ ንግግሬ እንዲህ በስሜት ብዬ ነበር እንኳን አላለም። አልጸጸትም። የመጀመሪያ የበኩር ልጁ ሰው ውስጡ ያለውን የሚያወጣው በመጀመሪያ የበኩር ልጁ መጽሐፍ ነው። ስለዚህ የመጀመሪያ መጽሐፉ አልጸጸትም ነው። የእሱን ኔትወርክ ተጠቅመው ገንዘብ ልከው እዛ አካባቢ ካሉ አንዳንድ ሰዎች ጋር ተባብረው ህቡ የሆነ ሴላቸውን ተጠቅመው ግድያ ፈጸሙ። ከዛ መልሰው ያለማቋረጥ ይጮሃሉ። ስስ ቦታ እየፈለጉ መቼም የኢትዮጵያን የቆዳ ስፋት የማያውቅ የለም። ሱዳን እኮ መተራመስ ፈልጋ አይደለም። ሊቢያ፣ የመን፣ ሶማሊያ፣ ሶሪያ መተራመስ ፈልገው አይደለም። ኮንጎ፣ ቻድ ወዘተርፈ ቡሩንዲ፣ ሩዋንዳ በታሪካቸው መተራመስ ፈልገው አይደለም። የኢትዮጵያ ሰላም አስከባሪ ላይቤሪያ ምንም ሄደው ናይጄሪያ፣ ኢቦና ዩሩባ ምናምን የተጨራረሱት ፈልገውት አይደለም። አሁንም ናይጄሪያ ከትምህርት ቤት እየገቡ ከካቶሊክ ትምህርት ቤት ከዩኒቨርሲቲ ማዕት ተማሪዎችን እያገቱ ሄዱ። በአፍሪካ ግዙፍ የመጀመሪያውን ኢኮኖሚ የመጀመሪያውን ህዝብ ያላት ፌዴራል የሆነች ስቴት ናይጄሪያ የምትታመሰው ፈልገው አይደለም። ግን በዛ ውስጥ አሸባሪዎቹ ሰርጎ በመግባት ሽፍታ ከድሮ ጀምሮ በኃይለሥላሴም ሽፍታ እናውቃለን። ልጅም ሆነን እንሰማለን እነማን እንደሆኑ። በደርግም ሽፍታ እናውቃለን። አሁንም ሽፍታ እኮ መጥቶ ስልጣን ይዟል። ምንም እኮ የሚከብድ አይደለም። ደርግን የሚያክል አደረጃጀት ስፓርታ፣ ነበልባል፣ ገስት፣ ኮማንዶ፣ ጅቦ ምን ተራራው ምን ክፍለ ጦር ያለው ሰፊ እንትን ያለው እኮ ቁምጣና ሸበጥ አድርጋ ወያኔ አሸንፈዋለች። ለምን? ደርግ በስልጠና በደርግ ጊዜ የነበረው የኢትዮጵያ ሰራዊት የደርግ ሰራዊት አይደለም። በደርግ ጊዜ የነበረው የኢትዮጵያ ሰራዊት ስልጠና ስላነሰው ነው አይደለም። ወኔ ስላነሰው ነው አይደለም። በፍጹም በደርግ ጊዜ የነበረው የኢትዮጵያ ሰራዊት እጅግ በጣም ድንቅ የሆነ ስልጠናዎቹ በጣም ከባድ የሆነ አየር ኃይል ኤክስክሉሲቭ ኮንትሮል 100% የአየር ኃይል ኮንትሮል ያለው በደርግ ጊዜ የነበረው የኢትዮጵያ ሰራዊት ነው። ስለዚህ አየር ኃይልም ኖሮ ከኋላ ሎጂስቲክስም ኖሮ በእርግጠኝነት ወያኔና ሻዕቢያን በተመለከተ የህዝብ ድጋፍም ነበረው። ነገር ግን አማራ ክልል ላይ ምን አይነት ሳቦቴ የተሰራ ሰራዊት ውስጥ ምን አይነት ሳቦቴ የተሰራ ዓለም አቀፉ ኃይል ምን አይነት ድጋፍ አደረገለት የሶሻሊስቱ ዓለም መውደቅ ምን አደረገ ብንልም እዛ ጋር የምናየው ግን ሽፍታ አንዳንድ ጊዜ ለምን አላስቆመም የሚሉት ነገር አለ። ለምን አላስቆመም የሚሉት ሰዎች እንዳይቆም ጠመንጃ የሚልኩ ሰዎች ናቸው። ዛትስ ሪል ፓራዶክስ። አንተ ጠመንጃ ወጥተህ የላክ በፕሮፓጋንዳ ብራቮ ጀግኖች ትምህርት ቤት ይዘጋ ማለታችሁ ልክ ነው፣ የአብነት ተማሪዎችን መምህራን መግደላችሁ ልክ ነው እያልክ ምርጫ አትመዝገቡ ማለታችሁ ልክ ነው፣ ምርጫ ከወጣችሁ እንገላችኋለን ማለታችሁ ልክ ነው እያልክ ገንዘብ ልከ እንደገና ደግሞ ድል አደረገ ይሄው እዚህ ጋር መከላከያውን እንደዚህ ያደረገ ብለህ በቴሌግራም ስለሚከለከልብህ የተለያዩ በግፍ የገደላችኋቸውን የሀገር እንቁ ልጆች አስከሬን እያሳያችሁ እየደገፋችሁና እያበረታታችሁ በሙዚቃችሁ መልሳችሁ ደግሞ ታለቅሳላችሁ። ይሄ አደገኛ ፖለቲካ ነው። በዚህ በኩል ይገላል፣ በዚህ በኩል ያስገድላል፣ ጠመንጃ ይልካል፣ ከኢትዮጵያ ጠላቶች ጋር ከሻዕቢያና ከግብፅ መንግስት ጋር ይጣመዳል፣ ከሱዳን ጋር ይጣመዳል፣ ቤዙን ውጭ ላይ ያደርጋል። ጸረ ኢትዮጵያ ኃይሎችን ይዞ ኢትዮጵያን ነፃ ላወጣ ነው ብሎ እየተናገረ ገዳዮችን እያነገሰ ገዳዮችን እነ መሬ ወዳጆን እነ ዘመነ ካሴን እነ ሳሙኤል ባለድል ወዘተርፈ የሚባሉ ገዳዮችን እያነገሰ አዘሴም ታይም ትንያል። ሌላው ቅድም የሚያላልኩት ማንም ሰው ወደ ሰላም ከመጣ አይኑ ደም ይለብሳል፣ ያጣለሻል። ለምሳሌ ኮሎኔል ፋንታሁን ሞሐባው በጣም የሚታወቅ የመከላከያ ኮሎኔል ነበር። ጉዳት አለ ብሎ ገባ። ሲገባ ግን ትግሉ ፍጹም አማራዊ እንዳልሆነ አማራውን ከሌላ ህዝብ ጋር ለመለየት ኢትዮጵያን ለማፍረስ የኢትዮጵያን እሴቶች ለመሸርሸር አንድነታችንን ለመናድ መሆኑን ሲገነዘብ ሲገባ ወዲያውኑ ያንን ጀግና እያሉ ቀን ከሌት አንድ ቀን አልፈጀባቸውም ኮሎኔል ፋንታሁን ሞሐባውን ለመስደብ። ካፒቴን ማስረሻ ሰጤ ከጥንት ከአርበኞች ግንቦት 7 ጀምሮ የነበረ ታጋይ ነው። ይሄ ሰው ወደ ሰላማዊ መንገድ ሲመጣ እሱን ለማጠልሸት ጊዜ አልፈጀባቸውም። ኮማንዶ ፍቅሩ ሙሉዬ 50 አለቃ ኮማንዶ ፍቅሩ ሙሉዬ ይህን ንቅሳት አለው ታያላችሁ። ይሄ በቃ ጠንካራ ነው፣ ግዙፍ ነው። በአጋጣሚ አይቼው ነበረ በቅርብ ቀን እና ሲንቀሳቀስ በቃ ያለሱ ጀግና የለም ምድር ላይ ምናምን አሉና ልክ እጅ ሰጥቶ ለሰላም ነው እጅ የሰጠው። ባይዘው ለሰላም ነው፣ ለሰላማዊ ድርድር ነው። እነዚህ ሰዎች በሰላማዊ መንገድ ነው የአማራውን ትግል መንፈታው እንጂ በዚህ አይደለም የአማራውን ችግር መንፈታው።
ስለዚህ የምንጠይቀውን ጥያቄ እንጠይቃለን ብለው ሲገቡ ወዲያውኑ ቀሚስ አለበሱት። ለሴቶች ያላቸው ክብር ኋላ ቀር መሆኑ በጥንት አስተሳሰብ ነው ያሉት። ነገሩ ግን በነገስታት ምናምን ሴት ጓዳ ትቀመጥ በሚል አስተሳሰብ ነው። ሴት ባለች በዓመት ወንድ ባለ በዕለት የሚል አስተሳሰብ ይዘው የተሻለ ነገር ያመጣሉ ብዬ አላስብም። ስለዚህ እነዚህ በሌሉበት ሁኔታ ውስጥ ልክ ሲመጡ በማጠልሸት አንደኛ ናቸው። ምን አደረጉት? ጀግና ሆኖ አብሯቸው ኖሮ ይሄን ወንጀል ስለሰራ ከሰራ ለምን ተሸክማችሁት እስከ መጨረሻ አንድ ቀን እስኪቀረው ከመንግስት ጋር ሰላም ፈጥሮ እስከሚገባ ለምንድን ነበር ስታሞግሱት የነበረው? በማግስቱ ወንጀል አገኛችሁበት። አሁን የማነሳው ደግሞ ሁለተኛው ፖለቲካ የአማራው ትክክለኛ ፖለቲካ ነው። የአማራው ትክክለኛ ፖለቲካ ማለት አሁን ያለው የብልጽግና መንግስት ውስጥ ያሉ ከብልጽግና ጋር ሆነው መላውን ኢትዮጵያ ለማዋሃድ የሚሞክሩ የአማራ ፖለቲካ ትክክለኛው ፖለቲካ እሱ ነው። 90% በላይ ህዝቡን የሚወክለው ፖለቲካ እሱ ነው። ይህም በደንብ አድርጋችሁ ያዙልኝ። በብሔራዊ መረጃና ደህንነት የሚመስሉኝ እኔ ክትትል ላይ ምናምን በብሔራዊ መረጃና ደህንነት ውስጥ ያሉ አማራው ከሌላው ማህበረሰብ ጋር አብሮ እንዲኖር የሚፈልጉና እነዚህን ጽንፈኞች የሚታገሏቸው ከማንም በፊት ፊት ለፊት ረድፈው ነው የሚታገሏቸው እነሱ አማራዎች ናቸው። የማውቃቸው ስላሉ በብሔራዊ መረጃና ደህንነት፣ በክትትል፣ መከላከያ ጥያቄ ያስነሳም፣ ሁልጊዜ ፌዴራል ፖሊስ ጥያቄ ያስነሳም፣ ብሔራዊ መረጃና ደህንነት ጥያቄ ያስነሳም። በዚህ ውስጥ ሆነው የሚታገሉ ሰዎች አሉ። ሌላው እየወጣ ሙክቴን እየበላህብኝ ነው አልፈልግም፣ ለኔ አይደለም የምትታገለው፣ ለራስህ ሆድ ነው፣ ለራስህ ስሜት ነው፣ ለገረድነት ነው። ቤተሰቦችን ያስቀመጥከው አዲስ አበባ ነው። ቤተሰብን ያስቀመጥከው በምዕራቡ ዓለም ነው። ቤት ሰርተሃል። በተለያዩ ሰዎች ካዝና ውስጥ ገንዘብ ደብቀሃል፣ ባንክ ውስጥ አስቀምጠሃል። ስለዚህ አንተ ምዘርፈኝ ነህ የኔ አይደለህም የሚለው የአማራ ማህበረሰብ ተሰብስቦ የሚናገረው እሱ ትክክለኛው አማራ ነው። ያ ኦሮሞን የሚያከብረው፣ ተጋሩን የሚያከብረው፣ ወላይታውን፣ ጋሞ፣ ጎፋ፣ ዳውሮ፣ ሃዲያ፣ ጌዲዮ፣ ከምባታውን የሚያከብረው 90% የሚሆነው በመላው ኢትዮጵያና በራሱ ክልል ሰው ሲመጣ ብላልኝ ጠጣልኝ በሞቴ የሚለው በአንድ እንጨት ሲሄድልህ አልጋ ለቆ የሚያስተኛው የመሸበት እንግዳ ነውና እኔ ቤት ይደር ብሎ የሚጣለው ላሊበላ ብትገባ እግር አጥቦ የሚያስገባው ጠዋት ማታ ቆጽለ ገዳማትን እየተመገበ ስለ ኢትዮጵያ መልካምነት የሚጸልየው ገዳማዊ የንስሐ ልጆቹን ስለ ህብረት፣ ስለ አንድነት መጽሐፍ ቅዱሳዊ እውነት የአዋልድ መጽሐፍትን እውነት የሚያስተምረው ካህን እሱ የአማራ ትክክለኛው መገለጫ ነው። የአማራ እውነት ትክክለኛ መገለጫ እነዚህ ካህናት፣ እነዚህ ቀሳውስት፣ እነዛ ዲያቆናት፣ እነዛ ቆጽለ ገዳማትን ቋርፍ ሳይቀር እየተመገቡ ስለ ሀገር የሚቃትቱትን ምንም አይነት ዓለማዊ ጉዳይ የኔ አይደለም፣ የኔ ጉዳይ መንፈሳዊ ነው፣ የኔ ጉዳይ ዘላለማዊ ነው ብሎ የሚቆሙ አማራዎች እሱ ነው የአማራ ፖለቲካ። እሱ ነው የአማራ ፖለቲካ። በጣም ብዙ ጓደኞች አሉ። የሚገርማችሁ ትክክለኛ ኢትዮጵያዊነት ማለት በእነሱ ውስጥ የሚገለጽ ሙስሊሙ ኢድ ሲያከብር ደስ የሚላቸው፣ ወንጌላውያኑ የተለያየ ነገር ሲያደርጉ ክሩሴድ ሲያደርጉ ደስ የሚላቸው፣ ይሄ እኔ እምነቴን እከተላለሁ። ሃይማኖት የግል ሀገር ጋራ ነው። አፄ ኃይለ ሥላሴ እንኳን መነሻው ከየትም ይሁን ከየት አፄ ኃይለ ሥላሴን ብለውታል። አይቱ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ሀገር ጋራ ሃይማኖት የግል ሀገር ጋራ ነው ብለዋል። እነሱ እንደዚህ ያስቡ ነበረ። ይሄኛው መሽቁቅ ሸለምጥማጥ ከየት እንደተፈጠረ አይ ነው አይዲያ። ለዚህ ነው አማራውንና የአማራውን ጽንፈኛ፣ ትግራዩንና የትግራዩን ጽንፈኛ፣ ኦሮሞንና የኦሮሞን ጽንፈኛ፣ በየቦታው ያለውን ጽንፈኛ፣ በሃይማኖት ውስጥም ያለውን የኦርቶዶክስ ተዋህዶ አማኞችና የኦርቶዶክስ ተዋህዶ አማኞች ዛሬ አሁን እሑድ ነው ጠዋት ላይ ምን ሆነዋል? ጠቅላላ ቤተክርስቲያን ናቸው። ብዙዎቹ ይጸልያሉ ስለ ቤተሰባቸው፣ ስለ ሀገራቸው፣ ስለ ምድራቸው፣ ስለ ራሳቸው ይጸልያሉ። አማራው ከሌላው የኢትዮጵያ ማህበረሰብ ጋር በቁመቱ ልክ አስተዋጽኦ አበርክቷል። በታሪክም በማህበራዊ ፖለቲካዊ ወዘተርፈ ህይወት እንዳ በደርግ ጊዜ በነበረው ትግል፣ በኃይለ ሥላሴ ጊዜ በነበረው ትግል የአማራ ልጆች እኮ በብአዴን ውስጥ ኢህዴን የሚባለውን መስርተው በሰፊ ቁጥር ታግለዋል። ደርግ እንዲወድቅ፣ ኃይለ ሥላሴ እንዲወድቁ በተማሪዎች ትግል ውስጥ የአማራ ልጆች ከሌሎች ወንድሞቻቸው ጋር ታግለዋል። ታሪካችን ይሄ ነው ባጭሩ። ታሪካችን የጋብቻ ታሪካችን፣ የአንድነት ታሪካችን፣ አብሮ የማምለክ ሰርግ ሲኖር ድንኳን ጎን ለጎን የምትከል፣ ሐዘን ሲኖር አብሮ የማልቀስ፣ ቤት ገብቶ የክርስቲያኑን ገመና የሚሸፍነው ሙስሊሙ ነው፣ የሙስሊሙን ገመና የሚሸፍነው ክርስቲያኑ። ቁልፍ ሰጥተው ነው የሚሄዱት። ከቁልፍ በላይ ከቤት ቁልፍ በላይ ገመና የለም። ክርስቲያኑ ለሙስሊሙ፣ ሙስሊሙ ለክርስቲያኑ፣ ኦሮሞ ለአማራው፣ አማራው ለኦሮሞ፣ ኦሮሞ ለትግራዩ። ቁልፍ እንካ፣ አንድ ችግር ቢፈጠር ቁልፍ እንኪ። ቤት ገብተሽ ጓዳው የምትሸፍኘው አንቺ ነሽ። ገብተው እኮ ሮጠው ጓዳ ውስጥ የሚገቡት ያለ ብሔረሰብ ልዩነት ነው።
ስለዚህ ትክክለኛው የአማራ ፖለቲካ ማለት ይሄ ነው። ይሄኛው ፖለቲካ ከላይ ጀምሮ ከፌዴራል እስከ ቀበሌ ያለው አመራሩ፣ ሚሊሻውን ለማን ነው የሚወድቀው? ሚሊሻውን ሲያዋርዱ ትመለከታላችሁ። የአማራን ሚሊሻ የአማራን አድማ በታኝ ሲያዋርዱ ትመለከታላችሁ፣ ሲሰድቡ ትመለከታላችሁ። በተለያየ አደረጃጀት ውስጥ ያሉ አመራሩን ሲያንበረክኩ ታያላችሁ። አመራሩ እኮ ተንበርክኮ ሄደው ህልውናው ከመላው ኢትዮጵያ ህዝብ ጋር እንጂ ከነሱ የግብፅና የሻዕቢያ መንገድ ጋር እንዳልሆነ የተገነዘበው ነው። ስለዚህ ነው አሁን ሌሎቹ ደግሞ የሚያደርጉት ቅስቀሳ አለ፣ ጸረ አማራ ቅስቀሳ። ሁልጊዜ ጠለዋለሁ። ነገር ግን ይቅርታ ከጠየቅን ኢትዮጵያ ውስጥ የምንጠይቅበት ትልቁ ነገር ይህንን ደባ የሚሰሩት እነሱ መሆናቸውን አልተገነዘብንም። መጀመሪያ እኔ አሁን በኢትዮጵያ ፖለቲካ ታሪክ ውስጥ ብቸኛ ስህተቴ የምለው ነገር ዋሽቶ ማስታረቅ ለበጎ ነገር በታሪክ ውስጥ፣ ሌላው ግን እነዚህን ሰዎች አለማወቅ ነው። ለዚህ ነው ትልቅ ከመጀመሪያ ይቅርታ የጠየቁት። እነዚህ ሰዎች ምንድን ነበረ መነሻቸው? ምንድን ነበር አካሄዳቸው? ኢትዮጵያ ሲሉ ፌክ ኢትዮጵያኒዝም ነው ወይስ ትክክለኛው ኢትዮጵያዊነት ነው የሚንጸባረቀው የሚለው ብዙዎቻችን አለየንም ነበር። ለዚህ እኮ ነው ብዙ ሰዎች ከዛኛው ጎራ የመጡት። እንደገና ያልነገርኳችሁ እነ ክቡር ጌታቸው ረዳ፣ እነ ክቡር ጀነራል ጻድቃን ገብረትንሳኤ፣ ሳሙራ ዩኑስ፣ ጀነራል ጨምሩባቸው ከፊት፣ አሁን ደግሞ ጀነራል ገብረ እግዚአብሔር ነው ምናምን ትላንት ስሰማ ነበር። በጣም ነው የተገረምኩት። ለካ በጣም ብዙ የህወሓት ጀነራሎች እዚህ ገብተዋል። እነሱ ሲመጡ ስማቸውን ያጠፋሉ። ጌታቸው ረዳን የሚያክል ጀግና የለም ሲሉ የነበሩ ሰዎች ወዲያው ጌታቸው ረዳን ኬሪያ ኢብራሂም ጀግኒት ይሏት የነበረው ወዲያውኑ ወደዚህ ስትመጣ ነብዩ ስሁልን እና በአጠቃላይ አርአያ ተስፋ ማርያም፣ ወዲ ሻምበልን ወዘተርፈ ከመላው ኢትዮጵያዊ ጋር እንኑር ሚል ይሰደባል። ለዚህ ነው እነዚህ ሰዎች የግብፅ ተላላኪ ናቸው፣ የሻዕቢያ ተላላኪዎች ናቸው፣ ኢትዮጵያውያን አይደሉም፣ የኢትዮጵያን ፍላጎት የሚያስፈጽሙም አይደሉም የምላችሁ። ኢትዮጵያ ብለው ወዲ ሻምበልን፣ አርአያ ተስፋ ማርያምን አሁን የገለጽኩላችሁን የተጋሩ ጀግኖችና እንቆች ያጥላላሉ። የኦሮሞ ሆነው ወደ ሰላም የመጡትን ከነጃል ሰኝ ጀምሮ ኦነጎችን ያጥላላሉ፣ ኦብነጎችን ያጥላላሉ። ማንን ያነክሳሉ? ጸረ ኢትዮጵያ የሆኑትን። እኔ ከዚህ በላይ አልሄድም። እንግዲህ ይህንን የሁለቱን ተገፋፊ ዋልታዎች በአማራ ፖለቲካ ውስጥ ካወቃችሁ ይበቃኛል። ታየ ቦጋለ አርጋ፣ ኢልመደስ ኦዳ በአዲስ ምንጭ ሚዲያ ብቻ። በዚህ አጋጣሚ ለአዲስ ምንጭ ሚዲያ ቤተሰቦች ለዘመናት ተገንብታችሁ ለመጣችሁ 89,000 አካባቢ ቤተሰቦችና ይህን ቪዲዮ ለምታዩ ሁሉ ሰላም ይሁን። ምናልባት በንግግሬ ሳላውቅ በድፍረት ድንገት ያደረኩት ነገር ካለ ትልቅ ይቅርታ ጠይቃለሁ። በተረፈ ሀገራችን ኢትዮጵያን እግዚአብሔር ፈጣሪ አላህ ዋቃ አትረፍርፎ በሙላት ይባርክ። አመሰግናለሁ። መልካም ቀሪ እሑድ